አዶ አገኘሽ ጥቅሱን ኢየሱስ ክርስቶስ አምልኩኝ ተገዙኝ አለበት። እሺ የቱ ጋር ነው? አዎ ዮሐንስ 13:13 ላይ ኦኬ አምልኩኝ ተገዙኝ ይላል እዛ። የኢየሱስን አምላክነት እየነገርኩ ነው። ያኔ አምላክ ሆነ ማለት ተገዙኝ እያለ ነው ማለት ነው። ስለዚህ ዮሐንስ 13:13 ላይ ምን እንደሚል አውቀዋለሁ። ልንገርሽ ሳትከፍቺው ሳታነቢው በፊት እኮ እንድታነበው ነው የነገርኩት። ሲጀመር አውቀዋለሁ፣ ችግር የለም። ግን እዚያ ጋር የተጠየቅሽው ጥያቄ መልስ የለም። አምልኩኝ ወይንም ተገዙኝ አላለም ጌታና ያላችሁ ሉቃስ 12:4-12 ላይ እሺ፣ እዚያ ጋር አምልኩኝ ተገዙኝ ይላል ኢየሱስ። የኢየሱስን አምላክነት እኮ እንድታነብልኝ እያነገርኩ ነው። የተጠየቅሽው ወደ እሱ እንመጣለን። አንዴ ግን አምልኩኝ ተገዙኝ ብሏል ለሚለው ጥያቄ መልስ አለ ስላልሽ ነው። ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሏል ወይ? አዎ ብሏል። እንዴ ጋር እንደሱ አለ። ነገርኩ እኮ ጥቅሱን። ለምን አታነብልኝ? ችግር የለም ላንብብልሽ። አታድክም ከሌለ ባታድክም መልካም ነው። ልክ እንደቀደሙ ማለት ነው። እኔ ላድክም አይደለም ማለት የለም እያልኩሽ ነው። እሺ ካለሽ ችግር የለም። ሉቃስ ስንት ነው ያልሽው? ላንብብልሽ። ሉቃስ 4:12 ላይ 12 ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። 4:12 ላይ እኮ ኢየሱስም መልሶ ጌታን አምላክህን አትፈታተነው ብሎታል አለው ተብሏል አለው። ኦኬ ዮሐንስ 8:58 ላይ ጥቅስ ላይ ጎብዝ አይደለም። ለዛ ነው ዮሐንስ 8 ስንት 8:58-59 እሺ 58-59 ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይን አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እሺ 59 የሰጡሽ ሁሉ ውሸታቸው ነው። የለም አምልኩኝ ተገዙኝ አላለም። እነዚህ ላይ አምላክነትን እኮ እየነገረ ነው። እሺ 59 ስለዚህ ሊወግሩት ድንጋይን አነሱ ይላል። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። ልክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶቻቸው ሊገሏቸው ሲሉ በፊት ለፊታቸው አልፈዋቸው እንደሄዱት ማለት ነው። ይህን ኢየሱስ ይህን ተአምር ያደርግ ነበር። ነቢያችን ደገሙት። መጣ አምላክ ናቸው። የመካ ከሃዲያኖችና ሹማምንቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ስደት ሊያደርጉ ባሉ ጊዜ ወደ መዲና ጠዋት ይሳደዳል ሙሐመድ፣ በማለዳ ሄዳችሁ ግደሉት ብለው አዘዙ። የመካ ወጣቶች እንዳለ ተሰባስበው ሰይፋቸውን ይዘው በራቸው ላይ ቆሙ በማለዳ። አላህም ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም ብለህ ከፍተህ ውጣ፣ እያዩ እንዳላዩ አደርጋቸዋለሁኝ አላቸው። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም በራቸውን ከፍተው ወጡ። አይናቸውን ሰወሯቸው፣ እንዳያዩ አደረጓቸው። በፊት ለፊታቸው ሰንጥቀዋቸው ሄዱ። ያሽ አላህ በቁርአን ላይ ሲናገር ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ ሱራ ያሲን ላይ። በፊት ለፊታቸውም ከኋላቸውም ጋረድኳቸው አለ አምላካችን አላህ። ፈአኽሸይናሁም ሸፈንኳቸው፣ ፈሁም ላ ዩብሲሩን እነርሱ አይናቸው ተገልጧል ግን አያዩህም ሙሐመድ እለፍ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ሊገሏቸው ያላቸውን ሰዎች በፊት ለፊታቸው ሰንጥቀው አለፏቸው። ከዚያ ልክ አይናቸው እንደገና ማየት ሲጀምር ሲባንኑ ጊዜ ቤት ሲገቡ አጧቸው። እንደገና ተከትለው አሳደዷቸው። አሁንም ይህን ተአምር ኢየሱስ ክርስቶስ ያደርገው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ደገሙት መጥተው ቃል በቃል ማስረጃ አለ። ስለዚህ ሊወግሩት ድንጋይ ያነሱ ይላል። ተመልከቱ አይሁዳውያኖች። ኢየሱስ ግን ተሰወራቸው አለ። ከዚያ ከፊት ለፊታቸው ተደብቆ ይሸሻል እንትን ይላቸው ነበር። በቃ ተሰውሮባቸው ይሄዳል። ኢየሱስ ግን ተሰውራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። በመካከላቸው አይናቸው ታውሮ ተመልከቱ። ይህን ተአምር ተሰጥቶ ነበር እኮ። የአምላክነት ተአምር እኮ እየሰራ ነው። ይሄ የአምላክነት ተአምር አይደለም። ይህን አምላክ ነው በእርሱ በኩል የሚያደርግላቸው። አምላክ እንደሚያደርግለት ለኢየሱስ ክርስቶስ ላሳይሽ ማስረጃ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 መጽሐፍ ቅዱስ ይዘሻል ወይስ ላንብብልሽ?
የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሁሉን ተአምራቶች የሰራለት እግዚአብሔር ነው ለኢየሱስ ክርስቶስ። ምን ይላል መሰላችሁ? የእስራኤል ሰዎች ሆይ ይላል። የእስራኤል ሰዎች ሆይ ጴጥሮስ ነው የሚናገረው። እንግዲህ የክርስቶስ ትልቅ ተማሪ። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። አየሽ፣ ማን በማን በኩል? እግዚአብሔር በኢየሱስ ክርስቶስ በኩል ባደረጋቸው ተአምራቶች አለ። ድርጊቶቹ የማን ናቸው? የአምላክ ናቸው። በማን በኩል? በኢየሱስ ክርስቶስ በኩል። ይሄን ሁሉ ድንቅና ተአምር ሲያደርግለት የነበረው አምላኩ እንጂ እርሱ አይደለም። ቀጥሎ ምን ብሎ ዘጋው? ለእናንተ ለእስራኤላውያኖች የተገለጠ ሰው ነው ኢየሱስ አለ። ፍጹም ሰው ነው፣ ፍጹም አምላክ ነው አላላቸው፣ ሰው ነው አላቸው። እንዴት ነው ሰው ልታመልኩት እኮ? ሰው የሆነ አምላክ ነው አይልም። እንደሱ ሰው ነው የሚለው እንጂ ሰው የሆነ አምላክ ነው አይልም። በኢየሱስ ውስጥ ማን ነበረ? በኢየሱስ ውስጥ ማን ነበረ? እግዚአብሔር ነበረ፣ አብ ነበረ ማለት ነው በወልድ ውስጥ። ያኔ ሰው የሆነ አምላክ ነው ይሆናል አይደለም? ምን ነው ሰው የሆነ አምላክ ነው የሚል ሳይሆን ያለው ሰው ነው የሚል እንደዛ ነው። ያው ቃል በቃል እያመጣ ይጻፍ ላይ እኮ ሰው ነው ግን ሰው የሆነ አምላክ ነው አይልም። እንደሱ ይላል። በወልድ ውስጥ አብ ነበረ፣ በአብ ውስጥም ወልድ ነበረ፣ በሐዋርያቶች ውስጥም አብ ነበረ፣ ወልድም ነበረ። ላሳይሽ። ስለዚህ አምላክ ናቸው ማለት እንችላለን። አባት ሆይ ያለ ኢየሱስ አዳምጪ። አምላክ አይደሉም። አባቱ እኮ በቃ ነገር ግን በውስጣቸው እኮ አብና ወልድ አሉ። ገብቶሻል አይደል? እኔ በአንተ እንዳለሁኝ አንተ በእኔ እንዳለህ እኔ በእነርሱ ውስጥ እንዳለሁ እያለ ይናገራል። ኢየሱስ ክርስቶስ አምላክ ነው ከተባለ በሐዋርያቶች ውስጥ አለሁኝ ካለ አምላክ ሊሆኑ ነው። ለምን ከተባለ ኢየሱስ ውስጥ አብ አለ ካልን አምላክ ነው የሚለውን ከያዝን ከመለኮት አንዱ መለኮት አካል ኢየሱስ ክርስቶስ እኔ በእነርሱ ውስጥ አለሁ ሲል ጊዜ አምላክ ልናደርጋቸው ነው። 12ቱ ሲደመሩ ከሶስቱ ስላሴዎች ጋር 15 ስላሴ ይጀባ አያስኬድም። እንደዚህ በእኔ ውስጥ አለ ሲል ጊዜ ተዋህዶ ምን ለማለት ፈልጎ ነው? አብ በእኔ የሚሰራው ስራ እያለ ይናገራል ኢየሱስ። ገብቶሻል አይደለ? ያ ማለት ድንቅ ተአምራቶቹ ከአብ ናቸው። እኔ የምናገረውን እኔ አይደለም የምናገር፣ አብ የሰጠኝን ቃል እነግራቸዋለሁ እያለ ይናገራል። ክርስቶስ ትምህርቶቹና ተአምራቶቹ ከአብ ስለሆኑ ያ ነው በእኔ ውስጥ የአብ አለ እያለ ሲናገር ጊዜ የአብን ስራዎች ለማለት ፈልጎ ነው እንጂ አብ እኔ ውስጥ አለ እያለ አይደለም።